መድብል በጣም ነው የምታሳዝነው። ምን ያክል ጠንካራ ሴት እንደሆነች እንዴ! ይሄን ያህል ጊዜ ሲያሰቃያት ውበቷ እንኳን እኮ አልጠፋም። እስካሁን ድረስ ቆንጆ ናት። ሞጌ ውበት እኮ ውስጣዊ ነው፣ ፈጣሪ የሚሰጥ ትልቅ ጸጋ። ደግሞ አንዳንዴ ውበት ዝም ብሎም አይመጣም፣ አንዳንዴ ደግሞ ዝም ብሎም አይጠፋም። እኔ የምልህ ግን ስሟን አላስተዋወቅም እንዴ? ሰገን ነው የምትባለው። ምን ነው ደነገጥ? አይ የእውነት ስሟ ሰገን ነው? አዎ እንደዛ ብሎ ሲጠራት ነው የሰማሁት። እንዴት ሊሆን ቻለ? እኔ የማይገርም በጣም ነበር የደነገጥኩት፣ ምክንያቱም እንደዚህ አይነት ስም ሰምቼ አላውቅም ነበር። እሺ ቆይ ሞጌ ሌላ የነገረች ነገር የለም? አይ ሌላ የነገረች ነገር የለም። ሰገን ስምሽን ከሌላ ሰው አፍ ስሰማው ዛሬም እደነግጣለሁ። በአንቺ ስም የምትጠራ ሴት አርቲስት ሰገን ይፍጠር ብቻ ትመስለኝ ነበረ። ሌላም ሰው አለ ማለት ነው። ለምን እደነግጣለሁ? ያው ስምሽ ስለተጠራብኝ። ሰገን ታይኝ ይሆን? እንደዚህ ስደነግጥ ከሰማይ ሆነሽ ትመለከችኝ ይሆን? እስኪ ካየሽኝ ሰገን አንዱን መልአክ አስፈቅጅና ወርደሽ አግኚኝ። ይቅርታ ልበልሽ ስለገደልኩሽ፣ እየወደድኩሽ በስስት ስለገደልኩሽ ይቅርታ ልበልሽ። ሰገን የኔ ማርዋ፣ የኔ የማር ወንዝ፣ የኔ የገነት ፈሳሽ። መድብል ምን ሆነ ካለ እኔ ቁጭ አልኩት ይላል። በቃ ችግር የለውም ወንጌ፣ እንገናኛለን። እሺ ልጅቷም በቃ ወጣች ሄደች አይደል? እንግዲህ ከዚህ በኋላ እኮ ነፃ ወጣለች። በቃ ችግር የለውም፣ ከልኮ አያልፍም። እሺ እንገናኛለን። ቻው ሞጌ። ይኸውልህ ፎቶ አልኬልሃለሁኝ። አንተ አትመልስልኝ። እዚህ ግቢ ውስጥ ምን ትሰራለች? ግቢ ውስጥ የምፈልጋት ይኸውልህ ትናንትና ማታ ሰፈር ውስጥ ታይታለች ተብሏል። ሰፈሩን አታውቀውም፣ የምታውቀውም ሰው የላትም። ፈልገህ አግኛት። አንተ ትሰማኛለህ? ትዕዛዝ ብቻ ነው የምትቀበለው። እስከ ዛሬ 7 ሰዓት ድረስ ፈልጋችሁ ካላገኛችኋት ከኔ ጋር ያላችሁ ነገር ያበቃል። ፈልጓት። እነዚህን ጦሰኛ ተከራዮችም ሄጄ መፈተሽ አለብኝ። ለመሆኑ ቤት አለ? የለህም ወይ? ታሪክ ቤት ሳይኖር ነው የምታገባትን ሚስት ባለቤቴ ብለህ ልጠራት? ሚስት ይላል እንዴ? ሚስት አንተ ሰውዬ ሚስት አትበለኝ እንዴ! ሚስት ዕቃ አይደለችም እኮ በደለላ የምትገኘው። ለነገሩ ከከፈልክ የማይገኝ ነገር የለም። ስንት ነው ከፍለው? ማለቴ ምን አይነት ሴት ነው የፈለከው? ይኸውልህ እንኳን ሚስት ባል ጠፍቷል። አንተ የማትረባ ሆነ ነው እንጂ። በስመ አብ ወመንፈስ ቅዱስ። ምንድን ነው አክሊሉ? ቤት ተቃጠለ? ማን ነው ይዛው? የታባ ነው ወይ ዳክሊሉ? አንጀት ይቃጠል። ቤት ተቃጠለ ይለኛል እንዴ? ተቃጥሏል እኮ አክሊሉ፣ ተቃጥሏል። ጠዋት ሳስል በጭስ መልክ እየወጣ ነው እንጂ በእውነት ተቃጠለ። ቆይ የታባ ነው የደበካት እንዴ? ልጅቷ እዚህ ያለች መስሎ ነው እንዴ? ኧረ የለችም እኮ አታያትም? አክሊሎች ቤት አይደለም ሰው መርፌ ትደብቃለች አትደብቅም። የት ነው የደበካት ነው የምልህ? የት ነው ሄደችው? እናንተ ከመጣችሁ በኋላ ነው እንደዚህ አይነት ነገር እዚህ ቤት ውስጥ እየሆነ ያለው። እንዴ አክሊሉ እንውጣ ብዬ ስንት ነዘነስኩ። አንተ እኮ ነው አትወጡም ብለህ እዚሁ ቁጭ ያልከው። የምትፈልገውን የልብህን ካደረስክ በኋላ ነው የምትወጣው። በጭራሽ እንዳታስባት፣ መቃብርህ እዚሁ ግቢ ነው የሚሆነው።
እንዴ አክሊሉ፣ ኧረ ተው በእናትህ እንደዚህ አይባልም እንዴ። ሞት እኮ ቀላል ነገር አይደለም። አንዴ ከሆነ የሆነ ነገር ነው ሞት። ታዲያ አክሊሉ ምን አገባው? ምን አገባኝ? ያገባኛል። መሞት እንጂ መግደል እኮ በጣም ቀላል ነገር ነው። ቢምቢ ገለህ ታውቃለህ? ቢምቢ ትንኝ አታውቅም? ገለህ ታውቃለህ? አታውቅም? በረሮ ምናምን ገለህ ታውቃለህ? አታውቅም? አየህ፣ እነሱ ሞተዋል። ለአንተ ግን ምንም ነገር አይሰማህም። ምንም ገለሃቸዋል። ምንም አይነት ስሜት የለም። ለእኔም እንደዛው ነው። ሰው መግደል ማለት ያን ያክል ቀላል ነው ለእኔ። ሰው መግደል ቢምቢ እንደ መግደል? አዎ እኮ ቺ ጥዝ የምትለዋ ቢምቢ። አዎ ጥዝ የምትለው ቢምቢ። እሷ ነፍስ እንዳላት ልጆች እንዳሏት አስበህ ታውቃለህ? አስቤ አላውቅም። ለነገሩ በምን ጭንቅላትህ ታስበዋለህ? አየህ፣ አንተ ማለት ለዚህ ዩኒቨርስ ልክ እንደ ቢምቢዋ ነህ። እቺ እንደ ትንኛዋ እንደ ትንሿ ትንኝ በመስኮት ውጣ፣ ጣራ ቀደህ ውጣ፣ እናትህ ሆድ ግባ። እኔ አክሊሉ ከፈለኩኝ እንዲህ አውጥቼ ጨብልቄ እገልሃለሁ። አንተ ቆረቆ እንዳደላላ። አቤት፣ እርግጠኛ ነህ? መጣሁ፣ አሁን መጣሁ። ሰምተኛል? ትንኝ ወይኔ አምላኬ! አንተ ሳጠራኝ እኔ ልመጣ ነበር። ይሄ ቢምቢ ይላል እንዴ? ጅራታ ሰገን፣ ዛሬም ስምሽ ሲጠራ ደነገጥኩ። በአንቺ ስም የሚጠራ ሰው ስለመኖሩ አላውቅም ነበር። ይሄ ስም አንቺ ብቻ ይመስለኝ ነበር። ዛሬም ደነገጥኩ። ሰገን፣ ምን ያክል እንደምወድሽ ያወቅኩት ከተለየሽ ጊዜ ጀምሮ። ሌላ ሴት ለመቅረብ ብሞክርም አልሆነም። አልደብቅሽም፣ ብዙ ሞከርኩ ካስረሱኝ ብዬ፣ ግን አልሆነም። አልቻልኩም ሰገን፣ አንቺን መርሳት፣ አንቺን መቀየር አልቻልኩም። ያገኘኋት ሴት ሁሉ ልክ እንዳንቺ የመጀመሪያ እንድትለኝ ነው የምፈልገው። ልክ እንዳንቺ እዚህ ላይ ሳመኝ እንድትለኝ ነው የምፈልገው። ልክ እንዳንቺ ፍንድቅድቅ ብላ እንድትስቅልኝ፣ እንዳንቺ እንድታወራኝ ነው የምፈልገው። በቃ በአጭሩ አንቺ ተነስተሽ እንድትመጭ ነው የምፈልገው። እሱ ስለማይሆን በቃ ልቤ ሌላ ሴት አልቀርባል። መንኩሻለሁ ሳላውቀው፣ በአንቺ ፍቅር መነኛለሁ ሰገን። ከዚህ በኋላ ሌላ ሴት የማፈቅር የማገባም አይመስለኝ ሰገን። ግን አንቺ በቃ ዝም ምን የምትይኝ? ከስንት ጊዜ በኋላ ባለፈው ከአንቺ ጋር ያሳለፍኩት ፍቅርን አስቤ አለቀስኩ። ስንት ነገር ከአንቺ ጋር ያሳልፍ ያስለቀሽ። ቶሎ ሞቼ እመጣለሽ። ተዳይሽም፣ አፍቃሪሽም፣ ታማኝሽም መድብል እኔው ራሴ ነኝሽ።
ይኸውልሽ ህሊና የሚያስት መርፌ ሳልወጋሽ መፈራገጥሽን አቁሚና ወደ ቤት ተመለሽ። እኔ ምን መርዞ ማታ እዛ ቤት የነበረችው ልጅ መታ ነበር። አክሊሉ ያዛት ልጅ ነኝ አለች። እኔ ግን አላወቅኳትም። ኦኬ፣ ለዛ ነው እዚህ መጥቶ ቁም ስቅሌን አሳይቶኝ ሄደው። መጥቶ ነበር እንዴ? መጥቶ ነበር። ብታይ እንዴት አሰቃይቶኝ እንደሄደ። እዚህ እኮ መታ ነበር፣ ረስቼው ሳልነግርህ። እና ልጅቷ አምልጣለች እያልሽኝ? አዎ ወጣ ሄዳለች። አይቻታለሁ። አላየሻትም? አይቻታለሁ። አላየሻትም? መርዞ አይቻታለሁ። ብታያትም እንዳላየሻቱኝ ሴትዮ። ከሱ ጋር መነካከት አልፈልግም። እንደዚሁ ራሱ ቁም ስቅሌን እያሳየኝ መከሬን አምጥቶኛል። እንዴ አብሬው መስራት ፈልጋለሁ ስትል አልነበር እንዴ? አዎ ብያለሁ። አሁን ለምሳሌ ልጅቷ እዚህ ብትኖርና እኔ ባያት እጠቁመውና ብር እቀበለዋለሁ፣ ከዛ ብሬው እሰራለሁ ነበር። ይኸውልህ መርዞ፣ እንደዚህ አይነት ወራዳ ስራ ብትሰራ ኤፍራታን አታገኛትም። አይ ብር ይዤ እመጣለሁ፣ ከዛ ኤፍራታ የትም አትሄድም። ለገንዘብ አይደለም ካንተ ጋር ያለሁት። ተይ እና ለጸድቅ ነው ለገንዘብ አይደለም። ይኸውልሽ ኤፍራታ፣ ገንዘብ መድኃኒት ነው። ገንዘብ ክብር ነው። ገንዘብ ፍቅር፣ መኖር ህይወት ነው። ገብቶሻል አይደለ? ብር ደግሞ እኛ ያስፈልገናል። አረ አንድ ቀንማ አስማምታ ትሸጠኛለህ። አረ እንደውም ሚስት እፈልጋለሁ ያለኝ ሰውዬ ነበር። በምን ቀን ነው አንተን ያገኘሁህ? እንጃ ሩቅን መሰለኝ። በጾሙ ስትበይ ኃጢአቴ ነው አንተን የሰጠኝ። ስልኬን አውጣ። ዳታ እኔም እኮ ስልክ አለኝ። ዳታ የለውም እንጂ። እሺ ሆትስፖት አብሪልኝ። ፀሐዩን አየሻት አይደል? ሰማዩን አየሽው? ያው እንደ ድሮ ነው። ምንም የተለወጠ ነገር የለም። በፊት የነበረችው ፀሐይ አሁንም አለች። በፊት የነበረው ሰማይ አሁንም አለ። ያው ነው። ምንም የሚለወጥ ነገር በሌለበት ዝም ብለሽ ነው ተስፋ ያደረግሽው። ባዶ ተስፋ። አሁን ከዚህ እንዴት እንደወጣሽ ማን እንዳስወጣሽ ትናገሪያለሽ። አሁንም እወጣለሁ። ቆይ አንተ ለምንድን ነው እኔን የማትገለኝ? ግደለኝ አልኩህ እኮ። ግደለኝና ሞቴን የእውነት አድርገው። የእውነት እገልሻለሁ። ግደለኝ። እኔ አሁን ጊዜው ቢኖረኝ ኖሮ እዚሁ ነበር የምገልህ። ሁሉም ሰው ጊዜ ሲያገኝ ነፍሰ ገዳይ ነው። ሁሉም ሰው ወይም ደግሞ ሌላ መግደል የሚፈልገው ሰው አለ። እሱ ባይገድል እንኳን እንዲገድልለት የሚፈልገው ሌላ ሰው አለ። ሁላችንም የጊዜ አውሬዎች ነን፣ ጨካኞች። እኔ እኮ ከሞትኩኝ ብዙ ዓመት አለፈኝ። ግን የሞትኩት የሰዎች ልብ ውስጥ ነው። ትሰማኛለህ? አሁን እንኳን ደግመህ ብትገለኝ የመጀመሪያ አይደለም የምትገለኝ። ትፈላሰፊያለሽ። የሰው ልብ ውስጥ ሞትኩኝ ምናምን። ይህንን ድራማ እንዴት እንደሰራሁት የማውቀው እኔ ብቻ ነኝ። እሱ ምንም ነገር አያውቅም። እንደገደለሽ ብቻ ነው የሚያውቀው። በሱ ዘንድ አንቺ ሞተሽ ተረስተሻል፣ ዘንግቶሻል። በጭራሽ አያስታውስሽ። በጭራሽ እንዴት እንደሆነ ላስታውስሽ።
አቤት። አብረው ናቸው አይደል? አዎ። ሁሉም ነገር ዝግጁ ነው አይደል? በሚገባ ሁሉም ነገር ዝግጁ። በጣም ጥሩ። ዛሬ ከሞት ስትነቃ እኔ ጋር ነው መሆን ያለባት። ሲኦል እንደገባች ማመን አለባት። እኔ ሰይጣን ሆኜ እጠብቃታለሁ። ቀንድ አብቅዬ እጠብቃታለሁ። ያኔ ስታየኝ ታምናለች። ይኸውልህ 3 ወር ሙሉ ተዘጋጅተንበታል። ሁሉንም ነገር ባሰብነው መንገድ ጨርሱት። 3 ወር ተዘጋጅተንበት አንዲት ስህተት እንዳትሰሩ። አንዲት ስህተት። እሺ። የወደድከውን በፍቅር ካጣ በጉልበት ሞክረው። አንገትን ደፍተህ የምትፈልገውን ካላገኘ አንገትን ቀና አድርገህ ሞክር። ተለማምጠህ ማሳካት ካልቻልክ አይን አውጣ ሆነ ደፋር ሆነ የምትፈልገውን ነገር አግኝ። በዚች ምድር ላይ ላንተ ካንተ ውጪ ማንም የለህም። ማንም። ሰገን አመጣሻለሁ። የእውነት እስክትሞቺ ድረስ ከኔ ጋር ትሆኛለሽ። እኔ አክሊሉ አደርገዋለሁ። ሰራሽ? የመጀመሪያ ወይ የመጨረሻዬ? አንተ ምንድን ነው? የመጀመሪያም የመጨረሻም እንኳን አንድ ነው ብዬ ነው። ከአንተ ጋር መጋባት እፈልጋለሁ። ሁሉ ጊዜ አንተን ማየት ነው የምፈልገው። ተይ የኔ ማር፣ ካገባሽኝ ትሰለችኛለሽ። እንዴ መቼም ቢሆን አልሰለችም። አንተ እኮ አትጠገብም። እንግዳውስ የኔ ማር፣ አንቺን ለማግባት እኔ ዝግጁ። ታናሽ ወንድሜ እኮ አግብቶ ይሄ ወለደ። እንደዛ ከሆነ እኛም እንጋባና እንባላ። እንዳንተ አይነት ወንድ ልጆችን ነው ልጅ ሴቶችን ነው ማስደሰት እንፈልገው። የኔ የገነት ወንዝ የጊዮን ምንጭ በጣም ነው የምወድሽ። እኔም በጣም ነው እሺ የምወድህ። ዛሬ ከኔ ጋር ነሽ። አብረን እንውላለን፣ አብረን እናድራለን። በቃ ሌሊቱን እናነገዋለን። ኧረ እባክህ ማሪባ፣ ታውቂያለሽ አይደል? አንቺን ካላየሁሽ ለደቂቃም ለቀናትም ቅልጣ ውስጥ 3 ቀን 4 ቀን ምግብ አይበላኝ፣ ውሃ አይጠጣም። እንዴ ለዛ ነው እንተኛ ባለጌ። እሺ በቃ እሺ። እንዴት ናቸው? እየተሳሳቁ እየተጫወቱ ነው። ይሄ ሳቅና ጨዋታ በቅርቡ ወደ ለቅሶና ዋይታ ይቀየራል። አሁን ጥሩ ሰዓት ነው። ለልጁ አስደውሉበት። መድኃኒቱን በጥንቃቄ ስጧት። መድኃኒቱ የልብ ምቷን ቀጥ የሚያደርግ ነው። አትሞትም አይደል? ምን አባ ገባ። የታዘዝከውን ብቻ አድርግ። እሺ። ይኸውልህ ልጁ በጣም አደገኛ ሰው እንደሆነ ሰምቻለሁ። ከተጠራጠረ ወይንም ደግሞ ካየህ ለእሷ በተዘጋጀው የሬሳ ሳጥን አንተን ነው የሚቀብርህ። ችግር የለውም። የመጀመሪያ ዛሬ ቶሎ ብለን ወደ ቤታችን እንሂድ እሺ? ማሪዋ፣ ዛሬማ አብረን ነን። ከኔ ጋር ነን እንዴ? ምንድን ነው በጊዜ መግባት? ውስጤን ትንሽ ጥሩ ስሜት እየተሰማኝ አይደለም። ችግር የለውም የኔ ማር፣ በደንብ አድርገን ፈታ። 1000 ዓመት አይኖር ዓለም እንደሆነ 9 ናት አይደለ? ባይሆን ቤት እንቀይራለን። አይ በቃ ችግር የለውም። ሄሎ መድብል፣ እንዴት ነህ? ደህና። ሰላም ነው? ምን እባክህ ትንሽ ችግር ተፈጥሯል መድብል። ተረጋግተህ ማውራት የምችልበት ቦታ ላይ ሁን። የምን ችግር ነው የተፈጠረው? ምንድን ነው? ግሮሰሪ ቦታ ነህ መሰለኝ። እስቲ ወጣ ብለህ አውራኝ፣ ድምፅህ አይሰማኝም።
ኮማና አንተ ምንድነው የተፈጠረው? ወንድምህን የሚመለከት ነው። ወንድሜ ምን ሆነ? ምንድነው የተፈጠረው? ወጣ ብለህ አውራኝ። ሀሎ ሰገን መጣው። አንዴ ስልክ አውርቼ። ምንድነው የተፈጠረው? ሄሎ እንዴት ነው ጨመርከው? አዎ ጨምሬዋለሁ። አሁን ደውለት እናረጋጋው። በጣም ጥሩ። ማንም አላየም አይደል? ማንም አላየም። ቤት ውስጥ ብዙ ሰው የለም። እንደምንም ብሎ ተቀምጠው እንደገና እንዲጠጡ እናደርጋቸዋለን። አንተ ምን አባክ ሆነ ነው? እኔ ስደውል የሌላውን ስልክ ዘግተህ የኔን አንሳ ብያለሁ አይደል? በጣም ይቅርታ። የእሱንም ሆልድ አድርጌ ነው አሁንም ማውራህ አለቃ። ደንግጠዋል አይደል? በጣም ጥሩ። እንደምንም ብለህ አረጋጋውና ተመልሰው መቀመጥ አለባቸው። እንደምንም ብለህ አረጋጋው። ተመልሰው ተቀምጠው መጠጣት አለባቸው። እሺ፣ ችግር የለውም። ስንት አይነት ሰው እንዳለ ቆይ ታውቀዋለህ እንዴ? ኧረ አላውቀውም። ዝም ብሎ ነው ልቤን የሚያደርገኝ። እሺ ብሩክ ምን ሆኖ ነው? ደህና ነው? ብሩክ ደህና ነው፣ ግን መጀመሪያ አስደነገጠኝ። ወንድምህ ዕዳ አለበት ብድሩን ክፈልለት ምናምን ይለኛል። ሲጀመር ብሩክ አንድም ሰው ዕዳ የለበት። እንደዛ ነው እንዴ? በቃ ዝም ብሎ የሰከረው ሰው ነው የሚሆነው። አዎ ዝም ብሎ የሚያቀኝ ሰው ነው የሚሆነው። ይልቅ ሂሳብ እንክፈልና ቤቱን ቀይር። ኧረ ለምን እዚሁ እንሆናለን? እሺ መጀመሪያ ይሻላል። እሺ ጠጣችሁ? አዎ ጠጥተዋለች። በጣም ጥሩ። አሁን ጠብቅ። ያስቀመጥናቸው 6 ነገሮች ሊፈጠሩ ይችላሉ። ከነኚህ ውስጥ ግን አንዱም እቅድ እንዳይበላሽ ከፍተኛ ጥንቃቄ አድርጉ። እሺ። ምን ጉዳይ ማሪዋ ምን ነው? መድብልዬ ቶሎ በል ሂሳብ ክፈልና ወደ ቤት እንሂድ። ምንም ጥሩ ስሜት እየተሰማኝ አይደለም። ምንድን ነው? መተንፈስ እያቃተኝ ነው። እሺ እንሄዳለን። ተረጋጊ። ሂሳብ አንዴ።
ከግሮሰሪው እየወጡ ነው? አዎ እየወጡ ነው። የመኪና ስራው ተጠናቋል። ስለዚህ ተከተላቸው። አይተዋል እንዴ? አይ ማንም አላየኝም። በጣም ጥሩ። የመኪናው ስራ ሙሉ በሙሉ ተጠናቋል። ስለዚህ በመኪና ከኋላቸው ተከተል። እሺ። እንደውም ተው፣ በእግር ተከተላቸው። የጋቢናው ቀበቶ አይሰራም፣ ፍሬኑም ላልቷል። ስለዚህ ብዙ ርቀት አይሄዱ። በእግር ተከተላቸው። እሺ። በፍቅር ማሸነፍ ያልቻልነውን በጉልበት እናሸንፋለን። መሰለኝ። አይዞሽ አይዞሽ፣ ነቃ በይ ነቃ በይ። በቃ ቤንችን አድርጊ። ስማም፣ ሰዓቱ ደግሞ እንዴት ነው የሄደው? አድርጊ አድርጊ። ቤልሽን አድርጊ። እንጣላ ነው። እምቢ ካልሽ እንጣላለን። ቤልሽን አድርጊ ብያለሁ። ምንድን ነው ማሬማ? ፍሬኑ አልሰራም ብያለሁ። ሰገን ፍሬኑን ብያለኝ ነው። ፍሬኑን ብያለኝ ነው። ሰገን ሰገን ቤልትሽን አድርጊ። እሺ ወልሽ እንደምንም ብለሽ በቃ በሩን ክፈች እንዳውረጅ። ሰገን ፍሬኑን ብያለኝ ነው። ሰገን በሩን ክፈች እንዳውረጅ። ሰገን እየነገርኩሽ ነው። ሰገን 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 ደህና ነሽ? ሰገን ምንድን ነው? ሰገን 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 ደህና ነሽ? ሰገን ሰገን ምንድን ነው? ቆይ ሬሳ ያለ ሰገን 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 አንቺ ሰገን ሰገን ምንድን ነው የሆንሽው? ሰገን አናግሪኝ በእናትሽ ሰገን። ኧረ ሰው አለ፣ የሰው አለ እባክህ። ሄሎ ሰገን ሰገን አንቺ ሰገን። ኧረ ሰው አለ ሰገን 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 አንቺ ሰገን ስማ ኖ እስቲ ፍሬ በተሰሩ ሰገን እሱ ቆይ ሰገን እባክህ ሞታለች። በቃ ገላታል። ሞታለች ሰገን። ወይኔ እባክህ አምቡላንስ ጥራ። ሆስፒታል መሄድ አለባት እባክህ። ሆስፒታል አይደለም፣ አሁን ራስን አድን። እንዴት ነው ራሴን ማድነው? እሷ ሞታ ጥያት ሄጄ ነው ራሴን ማድነው? እሷ ሞታ ነው ለዚህ ጥያት ላይ ነው ራስን አድን። አንተ ሰውዬ አማል እንዴ ታናለች የተቆመ ትቻት ይራስ ነው
ያው በአምፖላንስ ነው እነሱ ወስዷታል። በዚህ ሆስፒታል ሄዳለኝ ያቀርመን እሺ ጥራልኝ ማለት እኮ እሺ በለኝ። ምንድነው? እሺ እኛ ሆስፒታል እንዛታለን። አንተ ራስህ አይደል ተነስ። ፖሊስ ጥሩልኝ። እባክሽ ተነስ በቃ ቢያንስ ራስን አድን። ሌላ ይቅር እሷን ቀብራ ይሄድላት ሆስፒታል ሄዳለች። እሷን ያው የፖሊስ ድምጽ እየሰማሁ ነው፣ እየመጡ ነው። ስለዚህ እባክህ ራስን አድን። እሺ በል ሰዎች፣ ያው ፖሊሶችም እየመጡ ነው። ተረጋጋ በቃ ተነስ እባክህ። አንበሳው አክሊሉ አሁን እንዴት ነው? አሁንም ደንዝዞ እንደፈዘዘ ብሏል። በጣም ጥሩ። አመነ? ያው የልጅቷ አስክሬን ካልተነሳ ብሎ ትንሽ አስቸግሮ ነበረ። አምፖላንስ መጥቶ ሲወስዳትና ፖሊሶች ሲመጡ እንደፈዛ አምጥቼ እዚህ ውስጥ ከተትኩት። አሁን መግደል ትችላለህ። ምን? አላደርገውም። ለምን አባክ ነው የማታደርገው? የሰው ነፍስ አጥፍቼማ ምድራዊ ህይወቴን ለማመቻቸት ስል የሰማይ ህይወቴን አልዘጋም። አትፈላሰፍ። ድሃ ሲፈላሰፍ አያምርበትም። እሺ ምንድነው የምድር ህይወት? ምንድነው የሰማይ ህይወት? አዎ እኔ አማኝ ነኝ። ከሞት በኋላ ቅጣትና ሽልማት አለ። ኧረ እባክህ ከሞት በኋላ ሽልማት አለው? ታዲያ ገድዬ ለምን ሄደ ሽልማትን አትቀበልም? እኔ በፍጹም አላደርገውም። እንደዛ የምትለኝ ከሆነ ደግሞ ልጁን ሄጄ ፈታውና ሁሉንም ነገር እውነቱን እነግረዋለሁ። ይኸውልህ ከዛሬ ጀምሮ እጅህን እኔ ላይ እንዲህ ብትል ይህን ጣትን ቆርጬ ነው የምጥልልህ። ሌላ ደግሞ አሁን ያልከውን ነገር የምታደርገው ከሆነ እመነኝ እግርህ ከዚች በር ሳይወጣ ወደ ተመኘው ሰማይ ቤት ልካለሁ። ቶ መንግደሉን ይልቅ ይኸውልህ ፖሊሶች በቅርብ ሰዓት ይመጣሉ። ወስደህ ለፖሊሶች ትሰጠዋለህ። ሌላ ደግሞ የመኪና የኋላ ካሜራ የቀረጸውን እያንዳንዷን ፋይል ለእኔ ታመጣልኛለህ። ይህ ፋይል ለፖሊሶች ተላልፎ ይሰጣል። የእኛ ማስረጃ ነው። ገባህ? በጣም ጥሩ። ገንዘቡን ጨርስልኝ። ሄደህ የልጅቷን መቃብር ስታሳየው የዛኔ ነው ገንዘቡን የምሰጠው። ይኸውልህ መቃብሯን አሳይተው እንደጨረስክ ቀጥታ ደውልልኝ። አይዞህ በቃ እንዲህ ነው። በቃ ህይወት እንዲህ ነው። ህይወት እንደዚህ ናት። እንደዚህ ቀላል ናት። በቃ ተለያየን። በቃ ሞት። በቃ እንደ ቀልድ አፈሮች። በቃ ተለያየን። በቃ አሁን ከዚህ መሄድ አለብን። ፖሊስ ቢመጣ የምን ፖሊስ ነው የምትለኝ? አታየኝም እንደ አፈሮኝ? ግን እባክህ አሁን ከዚህ መሄድ አለብን። በቃ ፖሊስ ይመጣል። ሰገን ውሸት ነው በይ፣ ውሸት ነው በይኝ። አልሞትኩም በይ፣ ከድራ ነካም በይ። ሰገን ያላንቺ መኖር አልችልም፣ ያላንቺ መኖር አልችልም። ሰገን ፖሊሶች መጡ። መሄድ አለብን። ፖሊሶች መጡ። ሰገን ተወኝ። ሰገን ያላንቺ መኖር አለብን። ያላንቺ መኖር አልችልም። ፖሊሶች መጡ። መሄድ አለብን።
ከዛም ፍቅረኛሽ ታሰረ። ምን ፈተና ሆኖብን እንደነበር ታውቂያለሽ? የተወሰኑ ፖሊሶች ያንቺን መሞት ተጠራጥረው ነበር። ግን ደግሞ እሱ አቀለለልን። በገዛ አንደበቱ እኔ ነኝ የገደልኳት ብሎ አመነ። ከዛም ውስጥ ያሉት የኔ ሰዎች ነገሩ ቀለላቸውና 10 ዓመት ፈረዱበት። 10 ዓመት በመኪና አደጋ የሰው ህይወት በማጥፋት ወንጀል ተብሎ 10 ዓመት። 10 ዓመት ብዙ አይደለም፣ ይፈታል። ከዛም በኋላ መጥቶ ያገኘኛል። ይፈታ አታውቂም። ቢፈታም አይፈልግሽም። እንደተፈታ እኮ ነግሬህ ነበር። አልተፈታም። ይኸው እንዳልተፈታ እኔ ራሴ እየነገርኩሽ ነው አይደል? በአመክሮ ይወጣል ብለሽ ነው? በጭራሽ። 10 ዓመቱን ጨርሶ ነው የሚወጣው። ድፍን 10 ዓመት። ቤተሰቦችሽን እንኳን አያውቀውም። ምክንያቱም አላስተዋወቅሽውም። በጭራሽ አንቺን አይፈልግሽም። ኮምፕሊትሊ ረስቶሻል። ያገባል፣ ይወልዳል፣ የራሱን ህይወት ይቀጥላል። ብትገለኝም ሲፈታ ግን ያውቃል። እሺ ከዛስ እኔን ገድሎ አንቺን ነፃ አውጥቶ ላይክ እንደ ሱፐርማን ምናምን እሱ ሲያምርሽ ይቀራል። ምክንያቱም እኔ አሁን ልገልሽ ነው። ከገደልከኝ እኮ በጣም ብዙ ዓመት ሆነ። አሁንም የማልገልሽ ለምን እንደሆነ ታውቂያለሽ? ከዚህ ቤት ማን እንዳስወጣሽ ማወቅ ስለምፈልግ ብቻ ነው። እራሴ ነኝ የወጣሁት። ቆይ እኔ አንተን የምፈራ መስሎህ ነው እንዴ? በጭራሽ አልፈራህም። በየቀኑ አንተን ማየት ለኔ ሞቴ ነው። ስለዚህ ግደለኝ፣ በቃ ግደለኝ። እገልሻለሁ፣ ግን ሞትሽን እንደዚሁ ቶሎ ብዬ አልሰጥሽም። አንድ በአንድ አሰቃይቼ እገልሻለሁ። ሉላ በቃ መሄድ አለብኝ። መድብል እየደወልልኝ ነው። እንደ አሁን መተህ ወዴት ነው የምትሄደው? ሉላ ልጅቷን መፈልግ አለብን ብሎኛል። ቆይ ከየት ታገኟታላችሁ? አላውቅም፣ ግን መጀመሪያ ላይ ልጅቷን እንፈልጋ ስለው ችግር የለውም ያንተን ሰነድ እናገኛለን ብሎኝ ነበር። እሺ የምትፈልጓት ስለ ሰነዱ ልጠይቋት ነው? እኔማ እንደዛ ነበር ሀሳቤ። ጽፋችሁ ያወጣችሁት እቅድስ? በእሱ መሰረት ነው እኮ ያከናወን ነው። ግን የሆነ ሰዓት ላይ መድብል ልጅቷን ካላገኘናት ማለት ጀመረ። የምታገኟት አይመስለኝም። እንዴት ነው ለአመታት ታግታ የነበረች ልጅ ወይ ትጠፋለች ወይ ራሷን ትሰውራለች እንጂ ከየት ታገኟታላችሁ? ያው ትንሽ አይምሯን ያማት አይደለ? ብዙ ላተርቅ ትችላለች። እሱማ የወጣች ዕለት እኮ ኤፍራታ ጋር መታ በልታ ነው የሄደችው። እሱን እኮ ነግረሽኛል። ስለዚህ እኮ ተመልሳ ልትመጣ ትችላለች ማለት ነው። አዎ ልትመጣ ትችላለች። በቃ ሉላ እኛ በሌለበት ከመጣች ስልክ ስጫት። እሺ? ስልክ ወይስ ቁጥር? ስልክ፣ አንድ ትርፍ ስልክ አለ አይደለ? አዎ አለ። እሱን ስጫት። እሺ። ሌላው አክሊሉ አልጠየቅሽም አይደል? እኔ ቤት አልዋልኩም። ኤፍራታ ናት ቤት የዋለችው። እስኪ ጠይቃታለሁ። ዛሬ እናቴ ትመጣለች። ከዛ በፊት ግን ከዚህ ቤት ማን እንዳስወጣሽ ማን እንደረዳሽ ትናገሪያለሽ። አለበለዚያ ግን በዚህ የፈላ ውሃ እየቀቀልኩ ነው የምገልሽ ዛሬው። እሺ ምን ልንገርህ? ማን ያስወጣሽ? ማን ነው እንድትወጪ ያገዘሽ? ማንም፣ በራሴ ነው የወጣሁት። ኧረ እባክሽ፣ 2 በር ማን የከፈተልሽ? ቁልፍ ከየት አገኘሽ? ማይም ነው እንደምመስልሽ? አንቺ ማትረቢ። ማንም አላገዘኝም አልኩህ እኮ። ሞትሽን እንደምትፈልጊው እኮ በደንብ አውቃለሁ። እኔ ደግሞ ይሄን የምትፈልጊው ሞት በጭራሽ አልሰጥሽም። በዛ ምትክ ስቃይሽን ነው የምሰጥሽ። አንድ በአንድ አሰቃይሻለሁ። ሰገን፣ ማን እንደረዳሽ እምትነግሪኝ ከሆነ ትነግሪኛለሽ። አይ እምትይ ከሆነ
ይህንን ውሃ እላይሽ ላይ ጠብ እያደረኩኝ ስጋሽን እላይሽ ላይ ነው የማበስለው። ታውቃለህ እኮ እኔ ማንንም ሰው እንደማላውቅ። በቃ በሩን ሳትቆልፍ ሄደህ እኮ ነው ክፍት በር አግኝቼ የወጣሁት። ዝም በይ። በሬን ሳልቆልፍ ወጥቼ አላውቅም። በጣም እርግጠኛ ነኝ በሬን ሳልቆልፍ ወጥቼ አላውቅም። አሁን ማን እንዳገዘሽ ማን እንደረዳሽ ትነግሪኛለሽ። ከ1 እስከ 3 እቆጥራለሁ። 1 2 ማንም አላስወጣኝም አልኩህ እኮ እባክህ ነው እባክህ 3 ልጅቷ ናት አይደል? ሉላ ሰማሻት? አዎ የጮች ነው። ወይኔ ድጋሚ ያዛት ማለት ነው። ወይኔ መከራው ሞገስ። ብቻ እንዳትናገር፣ ከጠየቃት ልትነግረው ትችላለች። ለአክሊሉ ነው? አዎ ሞገስ፣ እናንተ እንዳስመለጣችኋት ልትነግረው ትችላለች። አይ አትፍሪ። ከዚህ በኋላ ብትነግረውም ወደ ኋላ ማለት የለም። ምን ማለት ነው ሞገስ? ቆይ ለማንኛውም ለመድብል ደውላት። ሄሎ መድብል። ሞገስ እንዴት ነህ? ደህና ነኝ። ኧረ እባክህ እንደው ያችን ልጅ ዛሬ እንፈልጋት። አድምጠኝ መድብል፣ ይህ ሰውዬ ልጅቷን ድጋሚ ሳይዛት አይቀርም። እርግጠኛ ነህ? እርግጠኛ ነኝ። ምናልባት ሌላ ሴት እንዳትሆን ሞገስ። አይመስለኝም መድብል፣ የራሷን ጩኸት ነው የሰማሁት። ልጅቷ እኮ ትላንትና መታ የፍራታ ጋር ምግብ በልታ ነበር። ስለዚህ ከዚህ አካባቢ ያራቀችም ነበር ማለት ነው። እሺ በቃ መጣሁ። መድብል አሁን መሽቷል። በቃ ፈቀዳችን መሰረት እናከናውናለን። ያለው ነገር ላሳውቅ ብዬ ነው። አይ መጣሁ። ሲጀመር የሆነ ነገር እየተሰማኝ ነበር። ምን አለ? መጣሁ አለ። ምን ልታደርጉ ነው? ሉላ፣ የመጨረሻው አማራጫችን የሚሆነው ፊት ለፊት መግባት ነው። ሞገስ